ጤና ይስጥልን። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የኢትዮጵያና ናይጄሪያ የህግ አውጪዎች ትብብር በሁለቱ ሀገራት መካከል ያለው ዲፕሎማሲያዊና የህዝብ ለህዝብ ግንኙነት እንደሚያጠናክር በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዲማ ነገዎ ገለጹ። የህዝብ ተወካዮች ምክር ቤት ከናይጄሪያ የህዝብ ተወካዮች ምክር ቤት ከመጡ የፓርላማ አባላት ጋር የልምድ ልውውጥ አድርጓል። ኢትዮጵያና ናይጄሪያ የፓርላሜንታዊ ስርዓት የሚከተሉ ሀገራት መሆናቸውን የገለጹ ሰብሳቢው በፓን አፍሪካኒዝም መንፈስ የጋራ ዓላማ አላቸው ብለዋል። ትብብራቸው በመካከላቸው ያለውን ዲፕሎማሲያዊና የህዝብ ለህዝብ ግንኙነት የሚያጠናክር መሆኑን ገልጸው የኢትዮጵያ ህዝብ ተወካዮች ምክር ቤት 44 በመቶ አባላት ሴቶች መሆናቸውን በመግለጽ መንግስት በርካታ ተቋማት በሴቶች እንዲመሩ በማድረግ ቁልፍ ሚና እየተወጣ መሆኑን ተናግረዋል። በናይጄሪያ የህዝብ ተወካዮች ምክር ቤት ብሔራዊ ጉባኤ አገልግሎት ኮሚሽን አባልና የልዑካን ቡድን መሪ ላዋን ማህሙድ ኢትዮጵያና ናይጄሪያ ብዝሃ ማንነት ያላቸው ሀገሮች መሆናቸውን ገልጸው ውይይቱ ዓለም አቀፋዊ የፓርላሜንታዊ ትብብርን ማጠናከር ያስችላል ብለዋል። ሀገር አቀፍ የቤተሰብ ምዝገባ ስርዓትን ለማዘመን ያለመ የመጀመሪያ ዙር ጥናት ውጤት ይፋ ሆነ። በአዲስ አበባ ዩኒቨርሲቲ አማካኝነት በተካሄደው ጥናት ሀገር አቀፍ የቤተሰብ ምዝገባ አሁናዊ ልምድ ተዳስሷል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊትና የአገልግሎቱ የስራ ኃላፊዎች በተገኙበት የቀረበው ጥናት የቤተሰብ ምዝገባ ስርዓት ጥንካሬዎችና ድክመቶች ቀርበዋል። የቤተሰብ ምዝገባ ስርዓት ተጠያቂነትን ለማስፈን እንዲሁም ምክንያታዊ እቅድ ለማውጣት የሚያስችል መረጃ ለማግኘት እንደሚረዳ ተገልጿል። የጋራ የመመዝገብ ዓላማ አለመኖር፣ የህግ ማዕቀፎችን ጠንቅቆ አለማወቅ፣ የምዝገባ ሁኔታዎችና የመረጃ አሰባሰብ ዘዴዎች መለየትና የመረጃ ልውውጥ ጥናቱ በድክመት ያዳሰሳቸው ነጥቦች ናቸው። ዋና ዳይሬክተሯ እንደገለጹት እነዚህን ክፍተቶች በማረም የተሻለ የምዝገባ ስርዓት ለመፍጠር እንደሚሰራ ተናግረዋል። የቤተሰብ ምዝገባ በአዋጅ እንዲካተት የማድረግ ስራዎች ተሰርተዋል። ጥናቱ የአሁኑን ስርዓት ለማዘመን እና የመረጃ ትክክለኝነትን ለማረጋገጥ እንደሚረዳ ተናግረዋል። የአካል ጉዳተኞች ጉዳይ በፖሊሲና እቅዶች ውስጥ ማካተት ይገባል ተባለ። በሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ አካል ጉዳተኞች ማህበራት ኮንፌዴሬሽን እና በክሊንተን ሄልዝ አክሰስ ኢኒሼቲቭ የተዘጋጀ ተሞክሮ ልውውጥና ማነቆችን ለመለየት እድል የሚፈጥር የምክክር መድረክ ተካሂዷል። አስፈጻሚ አካላት ስለ አካል ጉዳተኞች ጉዳይ ግንዛቤ ብቻ ሳይሆን በፖሊሲዎች ስትራቴጂካዊና ዓመታዊ እቅዶችን ማካተት እንዳለባቸው ተጠቁሟል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ እንደገለጹት ኢትዮጵያ የአካል ጉዳተኞች መብት ኮንቬንሽን በ2002 ዓ.ም በማጽደቅ ቁርጠኝነቷን አሳይታለች ብለዋል። ከዚህ በኋላም የክትትል ስርዓት፣ የሙያ ስልጠና፣ ዲጂታል ቴክኖሎጂን ማስተዋወቅ እንዲሁም የተጠያቂነት ስርዓት መዘርጋቱን ገልጸዋል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነ ጉጁ በበኩላቸው ሁሉም ባለድርሻ አካላት የአካል ጉዳተኞችን ተሳትፎና ተጠቃሚነት ማረጋገጥ እንዳለባቸው ጥሪ አቅርበዋል። ቀጥታ መድረሻ የሚያሳጥርና የግለሰብ ቤቶችን የሚለይ የዲጂታል አድራሻ ስርዓት እየተገነባ ነው። ኢትዮጵያ በዓለም አቀፍ ደረጃ በስፋት ጥቅም ላይ የሚለውን የጉግል ካርታ ውስንነቶችን የሚቀርፍና የግለሰብ ቤቶችን ጭምር በአድራሻ መለየት የሚያስችል ሀገራዊ የዲጂታል አድራሻ ስርዓት እየገነባች መሆኑን የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት አስታወቀ። ለዝርዝሩ አናር ተስፋ። የኢንስቲትዩቱ ዋና ዳይሬክተር አብዲስ ይልማ እንደገለጹት በአሁኑ ወቅት ጥቅም ላይ የሚውለው ጎግል ካርታ መረጃዎችን ወቅታዊ ያለመሆኑና አድራሻዎችን እንደ ሀገር ፍላጎት ሳይሆን እንደ ኩባንያው ፍላጎት ብቻ የማዘመን ውስንነት አለበት ብለዋል። በተለይም የግለሰብ ቤቶችን ለይቶ አለማሳየቱ ለዴሊቨሪ ስራዎች፣ ለአምቡላንስና ለእሳት አደጋ መከላከያ አገልግሎቶች ፈታኝ መሆኑን አንስተዋል። የዲጂታል አድራሻ ስርዓት በከተሞች ከቦታ ቦታ ለመንቀሳቀስ ጎግል ካርታ ነው ጥቅም ላይ የሚውለው። የታክሲ አገልግሎት የሚሰጡትም ጭምር ጎግል ካርታ ይጠቀማሉ። ነገር ግን ጎግል ማፕ የራሱ የሆነ ውስንነቶች አሉበት። አንደኛው ወቅታዊ አይደለም። ስለዚህ አንድ የፈረሰን ቦታ እንዳለ አድርጎ ሊያሳይ ይችላል። የተቀየረ መንገድን የተዘጋ መንገድም ካለ እንደዛው ወቅታዊ ለማድረግ ወራት ይፈጁበታል። ወቅታዊ የሚያደርጉበትን ፍላጎት ባላቸው ቦታ ብቻ ነው የሚሆነው። ያደጉ ሀገራት የራሳቸው የዲጂታል አድራሻ ስርዓት አላቸው። እኛ አሁን የራሳችን የዲጂታል አድራሻ ስርዓት ይኖረናል ስንል ኢትዮጵያ ቨርዥን ኦፍ ጎግል ማፕ ይኖረናል ማለት ያውም ወቅታዊ መረጃ የያዘ እሱም እያንዳንዱን መንገድ የውስጥ ለውስጥ መንገድ ጭምር ዋና ዋና ቦታዎችን ብቻ ሳይወስን ለእያንዳንዱ ቤት ህንፃ የሚገኙበትን ቦታ
በማመልከትና ልዩ የሆነ የመታወቂያ ቁጥርም ጭምር በመስጠት ይህንን ተጠቅሞ ሲስተምን በማልማት በሞባይል ተጠቅመን አሁን ጎግል ማፕ እንደምንጠቀመው መጠቀም የሚያስችለን ነው። በአሁኑ ወቅት ኢኮሜርስ እየተስፋፋ እያደገ ነው። የዴሊቨሪ ስራዎችም የልውውጥ ስራዎችም ሱቅ ብቻ ሄደን የምንገዛው አይሆንም። ስለዚህ አድራሻዎችን ለይቶ ማወቅ ለዚህ ይጠቅማል። ስራው ከከተማና መሰረተ ልማት ሚኒስቴር ጋር በትብብር የሚሰራ ሲሆን አሁን ላይ አዲስ አበባን ጨምሮ በ33 ከተሞች እየተሰራ ይገኛል። ተጠናቆ ወደ አገልግሎት ሲገባ የተጠቀሱትን ጥቅሞች የሚያስገኝ ይሆናል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ከውጭ ወደ ያዝናቸው ዜናዎች አለፍን። የካቶሊክ ቤተክርስቲያን ሊቃነ ጳጳስ ፍራንሲስ ሀያላን ሀገራትና መሪዎች የዓለምን ሰላም አደጋ ላይ እየጣሉ መሆናቸውን ተናገሩ። መልእክቱን ያስተላለፉት በካሜሩን በተገኙበት ወቅት ሲሆን ከዚህ ጋር ተያይዞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሊቀ ጳጳሱን እንደገና ተችተዋል። ለዝርዝሩ ጸጋኔ ተሰማ። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ መልእክቱን ያስተላለፉት በካሜሩን በተገኙበት ወቅት ሲሆን ከዚህ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሊቀ ጳጳሱን እንደገና ተችተዋል። ርዕሰ ሊቃነ ጳጳሳት ሊዮ የካሜሩን መሪዎች በሀገሪቱ ውስጥ ባደረጉት ጠንካራ ንግግር ሙስናን እንዲዋጉና ለሰላም እንዲሰሩ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳቱ በፕሬዚዳንት ፖል ቢያና በጠቅላይ ሚኒስትር ጆሴፍ ዲዮን ንጉቴ ፊት ለፊት እንደተናገሩት ፍትህና ሰላም እንዲሳካ ሙስና መቆም አለበት ብለዋል። በሺዎች የሚቆጠሩ ሰዎችን የገደለው በካሜሩን እየተካሄደ ያለው የአንግሊፎን ግጭት እንዲቆምም አሳስበዋል። መንግስት የሙስና ውንጀላውን ውድቅ በማድረግ ሀገሪቱን ማረጋጋት እንዳለበት አክለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ርዕሰ ሊቃነ ጳጳሱን በተለይም በኢራን ጦርነት ላይ በሰጡት አስተያየት ድጋሚ ተችተዋል። ይሁን እንጂ ርዕሰ ሊቃነ ጳጳሳት ሊዮ በሰዎች መካከል ሰላምና ውይይት እንዲሰፍን መናገራቸውን እንደሚቀጥሉ ተናግረዋል። ዘገባው የሮይተርስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳምንት በኋላ ለሁለተኛ ጊዜ ጦርነቱ ሊጠናቀቅ ተቃርቧል የሚል አስተያየት ሰጡ። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በኢስላማባድ ሁለተኛ ዙር የፊት ለፊት ውይይት ከኢራን ጋር እንደሚደረግ አረጋግጠው ጦርነቱ ሊጠናቀቅ ተቃርቧል ሲሉም ተናግረዋል። የአሜሪካ ጦር በሆርሙዝ ባህር ላይ ያሳረፈው እገዳ በመቀጠሉ በዚህ ወር ወደ ኢራን የሚገባውንና የሚወጣውን የኢኮኖሚ ንግድ ሙሉ በሙሉ ቆሟል ብለዋል። ቻይና ግን ሁኔታውን በእጅጉ ተቃውማለች። የንግድ መርከቦችም ሆርሙዝን እንደሚሻገሩ አስረግጣ መናገሯን ዘገባው አስታውሷል። በሌላ በኩል ኢራን በዩናይትድ ስቴትስና በእስራኤል ጥቃት ለደረሰው ውድመት ካሳ እንድታገኝ ጠይቃለች። ኢራን የሚደርስባት የጦር ጥቃትና ፕሮፓጋንዳ እየመከተች ቀጥላለች። የክልሉ ኃይሎች በበኩላቸው በኢራን ዩናይትድ ስቴትስ ብሎም በእስራኤል መካከል ያለውን ግጭት ለማስቆም ያደረጉት ጥረት መቀጠላቸውን ተዘግቧል። ቻይና ከኢራን ነዳጅ እንዳታገኝ እናግዳለን አሉ። የአሜሪካው የትሬዥር ኃላፊ ስኮት ቤስተን ዋሽንግተን የኢራን ነዳጅ የጫኑ የቻይና መርከቦችን በሆርሙዝ ወሽመጥ ውስጥ እንቅስቃሴያቸውን እንደምታግድ አስታውቀዋል። ለዝርዝሩ አናወል ተስፋ። ኃላፊው በዋሽንግተን ዲሲ ለጋዜጠኞች በሰጡት መግለጫ ነዳጃቸውን ማግኘት አይችሉም፣ ሌላ ነዳጅ ማግኘት ይችላሉ፣ የኢራንን ነዳጅ ግን በፍጹም ብለዋል። ቤሰንት አክለውም አብዛኛውን የኢራንን ነዳጅ በምትገዛው ቻይና ላይ ትችት የሰነዘሩ ሲሆን አገሪቱም የነዳጅ ምርቶችን በማከማቸትና የአንዳንድ ምርቶችን ኤክስፖርት በመገደብ ታማኝ ያልሆነች ዓለም አቀፍ አገር እየሆነች ነው ብለዋል። በዚህ ጉዳይ ከቻይና ባለስልጣናት ጋር መነጋገራቸውን የጠቀሱት ሚኒስተሩ ሆኖም ይህ ውጥረት ፕሬዚዳንት ትራምፕ በሚቀጥለው ግንቦት አጋማሽ ቤጂንግ ለማድረግ ያቀዱትን ጉብኝት ሊያሰናክል ይችላል ወይ ለሚለው ጥያቄ ምላሽ መስጠት ተቆጥበዋል። ይህ የዩናይትድ ስቴትስ ጥብቅ አቋም የወጣው ዩናይትድ ስቴትስ በኢራን ወደቦች ላይ የባህር ክልከላ መጀመሯን ተከትሎ ሲሆን ይህም በዓለም አቀፍ የነዳጅ ገበያና በታላላቅ ሀገራት ዲፕሎማሲያዊ ግንኙነት ላይ ከፍተኛ ስጋት መፍጠሩ ይታወቃል። የኢራኑ ፕሬዝደንት ለወታደራዊ አገልግሎት የበጎ ፈቃደኝነት ምዝገባ አከናወኑ። 26 ሚሊዮን ኢራናውያን በተመሳሳይ ለወታደራዊ አገልግሎት በፈቃደኝነት ተመዝግበዋል። ለዝርዝሩ አማሩ ገብሩ። በሀገሪቱ ሕይወትን ስጥ በሚል በተጀመረው በፈቃደኝነት ላይ የተመሰረተ የወታደር አባልነት ምዝገባ በርካታ ኢራናውያን የምዝገባ ጣቢያዎችን እያጨናነቁ ነው ተብሏል። ወደ 90 ሚሊዮን ይደርሳል ተብሎ ከሚገመተው የኢራን ሕዝብ ውስጥ በፈቃደኝነት የተመዘገቡት ዜጎች 29 በመቶ ያህል ናቸው ሲልም ኳታር ትሪቡን ዘግቧል። እነዚህ ፈቃደኞች ከኢራን ብሔራዊ አብዮታዊ ዘብና ከመደበኛ ወታደር ጋር አብረው የሚመደቡ ሲሆን የጥቃት ኢላማዎችን ለመጠበቅ የሚያስችል የደህንነት ሰንሰለት ለመፍጠርም እቅድ ተይዟል። የሀገሪቱ
ፕሬዝዳንት መስዑድ ፔዜሽኪያን ከበጎ ፈቃደኛ ተመዝጋቢዎች መካከል እንደሚገኙበትም ዘገባው ጠቁሟል። ፕሬዝዳንቱ በዚህ ወቅት እንዳስታወቁት ከሚሊዮኖች ጋር በአንድነት ቆመው አገራቸውን ለመከላከል ተዘጋጅተዋል። ከ14 ሚሊዮን በላይ ኢራናውያን ሕይወታቸውን ለኢራን ለመስጠት ዝግጁ መሆናቸውንም አስታውቀዋል። እኔም ከነዚህ መካከል አለሁበት እስከ መጨረሻው አብሬ ሆናለሁ ብለዋል። ከፕሬዝዳንቱ በተጨማሪ ሚኒስትሮች፣ የፓርላማ አፈ ጉባኤና በርካታ ባለስልጣናት እንዲሁም አትሌቶችና የባህል ባለሙያዎች ተመዝግበዋል። ይህ ዘገባ እስከወጣበት ጊዜ ድረስ 26 ሚሊዮን ኢራናውያን ለዚህ ወታደራዊ አገልግሎት በፈቃደኝነት ተመዝግበዋል። ቀደም ሲል ወደ 7 ሚሊዮን የሚጠጉ ዜጎች አስፈላጊ በሆነ ጊዜ ሁሉ የጦር መሳሪያ ለመውሰድ ዝግጁ መሆናቸውን አስታውቀው እንደነበረም ዘገባው አስታውሷል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም ሰሜን ኮሪያ የኒውክሌር መሳሪያ አቅሟን በፍጥነት እያሳደገች ነው አለ። ሀገሪቱም ብዙ ደርዘን የሚገመት የኒውክሌር ማምረቻ ግብዓቶችን እንዳሏትም አረጋግጧል። ለዝርዝሩ ሊዲያ ዝናቡ። የዓለም አቀፉ አቶሚክ ኢነርጂ ኃላፊ በሲኡል ከተደረገ ጉብኝት በኋላ እንዳሉት ሰሜን ኮሪያ ተጨማሪ የኒውክሌር መሳሪያዎችን የማምረት አቅሟን በእጅጉ እያሳደገችና በርካታ ቁጥር ያለው መሳሪያ እያከማቸች ነው ብለዋል። ሰሜን ኮሪያ ወደ 50 የሚጠጉ የኒውክሌር ቦምቦች እንደሰበሰበች ይገመታል ያሉት ኃላፊው ባለሙያዎች እነዚህን በትንሽ መጠን ያዘጋጃቸውን ተተኳሾች በትላልቆቹ የባለስቲክ ሚሳይሎች ላይ አድርጋ ለመጠቀም ዝግጁ አድርጋለች የሚል ድምዳሜ ላይ ደርሰዋል። የኤጀንሲው ኃላፊ አክለው አሁን ላይ በፒዮንግያንግ ለው ዋና የኒውክሌር ማብላያ ውስጥ ያለው እንቅስቃሴ በፍጥነት እየጨመረ መሆኑን አረጋግጠዋል። እሳቸው እንደሚሉት በፒዮንግያንግ ያለው 5 ሜጋዋት ሪያክተር የመመርመሪያ ክፍልና በሌሎች ክፍሎች ላይ ያለው ስራ ተጠናክሯል። ይህም አገሪቱ ብዙ ደርዘን የሚሆኑ የኒውክሌር ማምረቻ ግብዓቶች እንዳሏት ታምኗል። ሀገሪቱ የመጀመሪያዋ የኒውክሌር ሙከራ በ2006 ካደረገችበት ጊዜ ጀምሮ እስካሁን ድረስ በቀጥታ ጥቅም ላይ የሚውል የኒውክሌር አቅም ገንብታለች። ይህም እስከ አሜሪካ ልሳነ ምድር ሊወነጨፉ የሚችሉ አህጉር አቋራጭ ባለስቲክ ሚሳኤሎችን ያካትታል። ከ2011 ጀምሮም በኪም ጆንግ ኡን መሪነት ይህ ፕሮግራም በፍጥነት ተጠናክሯል። ይህም አገሪቱ በአሜሪካና ሌሎች ጠላቴ በምትላቸው ሀገራት አማካኝነት የመንግስት ግልበጣ ኢላማ እንዳትሆን ለማድረግ ታስቦ የሚሰራበት ነው። ነገር ግን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ይህንን ድርጊት ለዓለም ስጋት በኒውክሌር ጉዳይ የተደረሰውንም ስምምነት መጣስ ነው ብሎታል። በዓለም አቀፍ ደረጃ እየታየ የመጣውን የምግብ ዋስትና ስጋት ለመቀነስና የገበያ መረጋጋትን ለመፍጠር ሩሲያ በብሪክስ ሀገራትና በቀጠናዊ ሀገሮች በጋራ የሚመራ የመጠባበቂያ ምግብ ክምችት ዘዴ እንዲመሰረት የሚያስችል ሀሳብ አቀረበች። ለዝርዝሩ ኤፍራታ ጥላሁን። በዓለም አቀፍ ደረጃ እየታየ የመጣውን የምግብ ዋስትና ስጋት ለመቀነስና የገበያ መረጋጋትን ለመፍጠር ሩሲያ በብሪክስ ሀገራትና በቀጠናዊ አጋሮች በጋራ የሚመራ የመጠባበቂያ ምግብ ክምችት ዘዴ እንዲመሰረት የሚያስችል ሀሳብ አቅርባለች። የሩሲያ የደህንነት ምክር ቤት ከፍተኛ ባለስልጣን እንደተናገሩት በአሁኑ ወቅት በዓለም አቀፍ ደረጃ እየተስተዋለ ያለው የነዳጅና የማዳበሪያ ምርት አቅርቦት መስተጓጎል በግብርናው ዘርፍ ላይ እያሳደረ ያለው ጫናን ለመቋቋም በአጋር ሀገራት መካከል ጠንካራ ቅንጅት መፍጠርን አስፈላጊ አድርጎታል ብለዋል። በተለይም በመካከለኛው ምስራቅ ያገረሸው ግጭት የማዳበሪያ ንግድ ዋነኛ መስመር የሆነውን የሆርሙዝ የባህር ወሽመጥ እንዲዘጋ በማድረጉ ለሰብል ምርታማነት ወሳኝ በሆነው የማዳበሪያ አቅርቦት ላይ ከፍተኛ ተጽዕኖ ማሳረፉን ተመላክቷል። በዓለም አቀፍ ደረጃ እየታየ የመጣውን የምግብ ዋስትና ስጋት ለመቀነስና የገበያ መረጋጋትን ለማረጋገጥ የተባበሩት መንግስታት ድርጅትና የተለያዩ ዓለም አቀፍ የፋይናንስ ተቋማት የተቀናጀ የድንገተኛ ጊዜ ድጋፍና የረጅም ጊዜ ግብርና ኢንቨስትመንት እቅዶችን ይፋ እያደረጉም ይገኛሉ። ከዚህም ባሻገር ለአነስተኛ ገበሬዎች የሚቀርቡ የፋይናንስ ብድሮችን ማመቻቸትና የአካባቢ ጥበቃን ያገናዘቡ የዘር ዝርያዎችን በስፋት ጥቅም ላይ ማዋል በዓለም ላይ የናረ የመጣውን የምግብ እጥረት ችግር ለመቅረፍ ወሳኝ ሚና እንዳለው ተጠቁሟል። ሩሲያ ይህንን ስጋት በዘላቂነት ለመቀነስ የጋራ መጠባበቂያ ምግብ ክምችት ዘዴ እንዲኖር ሀሳብ ያቀረበች ሲሆን በተጨማሪም እንደ አውሮፓውያን አቆጣጠር እስከ 2030 ድረስ የግብርና ምርት ወጪ ንግዷን በ50 በመቶ በማሳደግ በዓለም አቀፍ ደረጃ የምግብ አቅርቦት ሰንሰለት በኩል የምትጫወተውን ሚና ይበልጥ ለማጠናከር በቁርጠኝነት እየሰራች መሆኑን አስታውቃለች ሲል ሮይተርስ ዘግቧል። የሊባኖስና እስራኤል መሪዎች ከ34 ዓመታት በኋላ ለመጀመሪያ ጊዜ ፊት ለፊት ሊነጋገሩ ነው። እስራኤል ይህ ቀጠሮ በተያዘበት ሁኔታ ሂዝቦላህ በአስቸኳይ ትጥቅ እንዲፈታ አሳስባለች። ለዝርዝሩ አማሮ ገብሩ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት በትሩዝ ማህበራዊ ትስስር ገጻቸው ላይ በእስራኤልና ሊባኖስ ጉዳይ ትንሽ የመተንፈሻ ቦታ ለመፍጠር እየሞከርን ነው ብለዋል። አክለውም ባሳለፍነው ማክሰኞ ሁለቱ ወኪሎች በዋሽንግተን ዲሲ ተገናኝተው የተኩስ አቁም ላይ ለመድረስ የሚያስችል የቀጥታ ውይይት ማድረጋቸውን ጠቁመዋል። ይህንን ተከትሎ የቅድመ ውይይት ቀጣይና ወሳኝ ምዕራፍ ነው የተባለለት ቀጠሮ ዛሬ በዲሲ መያዙንም አመልክተዋል። ነገር ግን በውይይቱ የሚሳተፉ መሪዎች እነማን እንደሆኑ አልገለጹም። የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒ መገደልን ተከትሎ ሄዝቦላ ከኢራን ጋር በመወገን ጦርነቱን መቀላቀሉ የሚታወስ ሲሆን የፈጸማቸው ጥቃቶችም የበቀል እርምጃዎች ናቸው ብሎ መናገሩን አልጀዚራ አስታውሷል። ይህን ተከትሎ የእስራኤል ጦር ከመጋቢት መጀመሪያ አንስቶ ሊባኖስ ላይ በሰነዘራቸው ጥቃቶች ከ2000 በላይ ሰዎች ሲገደሉ ከ1.2 ሚሊዮን በላይ ሰዎችንም አፈናቅሏል። አሁን ሁለቱ አካላት በአሜሪካ አሸማጋይነት ለድርድር የሚቀመጡበት ሰዓት ተጠባቂ ቢሆንም ጎን ለጎን ግን ጦርነቱን መካሄዱ ቀጥሏል። የእስራኤል ጦር በደቡብ ሊባኖስ ከፍተኛ መጠን ያለው የመሬት ወረራ መጀመሩን እና ተጨማሪ ይዞታዎችን ለመቆጣጠርና በራሱ ስያሜ የሰጠውን አዲስ ክልል ለመፍጠር እየሞከረ መሆኑን ዘገባው አረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው የደቡብ ሊባኖስን ምስራቃዊ አቅጣጫ ይዞ እንዲስፋፋ ትዕዛዝ ሰጥተዋል። ሄዝቦላህም በአስቸኳይ ትጥቅ እንዲፈታ አሳስበዋል። የሊባኖስ መንግስት በእስራኤልና ሄዝቦላ መካከል በሚካሄደው ግጭት ውስጥ ተሳታፊ አይደለሁም እያለ ይገኛል። አስቸኳይ የተኩስ አቁም ተግባራዊ እንዲሆንና የእስራኤል ጦርም ከደቡብ ሊባኖስ እንዲወጣም ጠይቋል። ይህ በአሜሪካ አመቻችነት የተዘጋጀው ውይይት ተግባራዊ ከሆነ ከ34 ዓመታት በኋላ ለመጀመሪያ ጊዜ የሚካሄድ ታሪካዊ ውይይትም ይሆናል። በአሜሪካና በአውሮፓ የሚኖሩ ሰዎች ስልኮቻቸውን አስቀምጠው ለተወሰነ ጊዜ ያህል ስክሪን ጊዜ ማሳለፍ ጀምረዋል። እነዚህ ሰዎች በየክበቦችና መኖሪያ ቤቶች ተሰብስበው መጽሐፍትን በማንበብ በመሳል በመነጋገርና ውይይት በማድረግ እንዲሁም ሌሎች እንቅስቃሴዎችን ያለምንም ዘመናዊ የኤሌክትሮኒክስ መሳሪያ ያከናውናሉ። የዚህን ዝርዝር ዜና ሊዲያ ዝናቡ ትነግረናለች። በዘመናዊነታቸው የሚታወቁት ምዕራባውያን ከፍተኛ ተቀባይነትን ያተረፈ እንቅስቃሴ ጀምረዋል። ይህም እንደ ስልክ ባሉ ዘመናዊ መሳሪያዎች ላይ የሚያጠፉትን ጊዜ ለሌሎች ክንውኖች ማዋል ነው። በተለያዩ ክበቦችና መኖሪያ ቤቶች በህብረት በመሰባሰብ ስዕልን በመሳልና የተለያዩ ጭውውቶችንና ውይይቶችን በማድረግ ጥሩ የተባለ ማህበራዊ ጊዜን ማሳለፍ ጀምረዋል። በዚህ ዙሪያም ቁጥራቸው ቀላል የማይባሉ ሰዎች ይህንን ዘመናዊ መሳሪያና ስልክ ላይ የሚያጠፉትን ልምድ የመቀየር ከፍተኛ ፍላጎት ሲያሳዩ ተስተውለዋል። በብሩክሊን፣ አምስተርዳምና ሌሎች ከተሞች ያሉ ሰዎች ከስክሪን ውጪ የሆኑ ክንውኖች ላይ አንድ ላይ በመሰባሰብ የሚሳተፉ ቡድኖች ተመስርተዋል። አንዳንዶቹም ለመደዋወልና መልእክት ለመለዋወጥ ብቻ የሚያገለግሉ ይሁን እንጂ ከዛ በዘለለ ማህበራዊ ሚዲያ የማያስጠቅሙ በተለምዶ ዳምፕ ፎንስ ወደሚባሉት ስልኮች ፊታቸውን አዙረዋል። እንቅስቃሴው ግዙፍ የሚባል ባይሆንም ነገር ግን በመላው አሜሪካ፣ ካናዳና አውሮፓ እንደገና እየተስፋፋ ይገኛል። ተጠቃሚዎችም በእነዚህ ዘመናዊ መሳሪያዎችና ስልኮች ሱስ መያዛቸውን አምነው ከስልክ ውጪ ለእውነተኛው ዓለም ትኩረት ሰጥተው መኖር እንደሚፈልጉ ገልጸዋል። ዘገባው የአሶሺየትድ ፕሬስ ነው። የአውሮፓ ኮሚሽን ወጣቶችን በኢንተርኔት ከሚገጥሟቸው አደጋዎች ለመጠበቅ የሚያስችል አዲስ የዕድሜ ማረጋገጫ መተግበሪያ በቴክኒክ ደረጃ ዝግጁ መሆኑን ገለጸ። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮን ደር ሌይን ረቡዕ ዕለት በሰጡት መግለጫ መተግበሪያው በቅርቡ ለዜጎች አገልግሎት እንደሚውልና ይህም የማህበራዊ ሚዲያ ኩባንያዎች ልጆችን ባለመጠበቅ ረገድ የሚቀርቡበትን ምክንያት እንደሚያስቀር ተናግረዋል። ለዝርዝሩ ማለት ደመላሽ። የአውሮፓ ህብረት ወጣቶች ለማህበራዊ ሚዲያና ለጎጂ ይዘቶች ያላቸውን ተጋላጭነት ለመቀነስ አዲስ የቴክኖሎጂ መፍትሄን ይፋ አድርጓል። ይህ አዲስ የእድሜ ማረጋገጫ መተግበሪያ ተጠቃሚዎች ማንነታቸውን ሳይገልጹ እድሜያቸውን ብቻ ማረጋገጥ እንዲችሉ የሚያስችል ነው። የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌየን እንደገለጹት ከሆነ መተግበሪያው ልክ በመደብሮች ውስጥ የአልኮል መጠጥ ለመግዛት የእድሜ ማረጋገጫ እንደሚጠይቀው ሁሉ በኢንተርኔት ዓለምም ተመሳሳይ ጥበቃ ለማድረግ ይረዳል። ፕሬዚዳንቱ አክለውም የቴክኖሎጂ ኩባንያዎች ለልጆች ደህንነት ምንም አይነት ምክንያት እንደማይኖራቸው ገልጸዋል። መተግበሪያው የግል መረጃን በሚስጥር ለመያዝ የሚያስችል ዜሮ ኖሌጅ ፕሩፍ የተሰኘ የቴክኖሎጂ ዘዴን ይጠቀማል። ይህም ተጠቃሚዎች ፓስፖርት ወይም የመታወቂያ ካርድ በመጠቀም እድሜያቸውን ካረጋገጡ በኋላ ለማህበራዊ ሚዲያ ገጾች የሚላከው መረጃ እድሜያቸው ከሚፈለገው በላይ መሆኑን የሚገልጽ አዎ ወይም አይደለም የሚል ምላሽን ብቻ እንዲሆን ያደርጋል። እንደ ፈረንሳይ፣ ስፔንና ጣሊያን ያሉ 7 የአውሮፓ ህብረት አባል ሀገራት ይህንን መተግበሪያ ከሀገራዊ የዲጂታል መታወቂያዎቻቸው ጋር ለማቀናጀት አቅደዋል። ይህ እርምጃ የተወሰደው ልጆች በማህበራዊ ሚዲያ ላይ ለሳይበር ጥቃትና ለሱስ ለሚያጋልጡ የቴክኖሎጂ ይዘቶች እየተጋለጡ ነው በሚል ስጋት መሆኑ ተገልጿል። መተግበሪያው በፍቃደኝነት ላይ የተመሰረተ ቢሆንም የቴክኖሎጂ ኩባንያዎች የህብረቱን የዲጂታል አገልግሎቶች ህግ ለማክበር እንደ ዋነኛ አማራጭ እንደሚጠቀሙበት ይጠበቃል። መረጃው የሲኤንኤን ነው። በማድ ቤት ውስጥ በስፋት ጥቅም ላይ የሚውሉት የፕላስቲክ መክተፊያዎች
በጤና ላይ ከፍተኛ ስጋት እያመጡ መሆኑን የቅርብ ጊዜ ጥናቶች አመላከቱ። በቅርቡ በአሜሪካና በአውስትራሊያ በሚገኙ ዩኒቨርሲቲዎች የተካሄዱ ምርምሮች እንደሚያሳዩት በእነዚህ መክተፊያዎች ላይ ምግብ መክተፍ በሚሊዮን የሚቆጠሩ ጥቃቅን የፕላስቲክ ቅንጣቶች ምግብ ውስጥ እንደሚገቡ አረጋግጧል። ለዝርዝሩ ኤፍራታ ጥላሁን። በፕላስቲክ መክተፊያ ላይ ምግብ በምንከትፍበት ጊዜ በቢላው የሚፈጠረው ጭረት በየዓመቱ ከ7.4 እስከ 50.7 ግራም የሚመዝን የማይክሮ ፕላስቲክ ወይም የፕላስቲክ ቅጣት ወደ ምግባችን እንዲገባ ያደርጋል። በመሆኑም አዘውትሮ አንድን የፕላስቲክ መክተፊያ በመጠቀም ብቻ በዓመት ውስጥ ከ14 እስከ 71 ሚሊዮን የሚሆኑ ጥቃቅን የፕላስቲክ ቅጣቶችን ወደ ሰውነት ሊያስገባ እንደሚችል ተመራማሪዎች ይናገራሉ። በተጨማሪም መክተፊያው ላይ በቢላው ምክንያት የሚፈጠሩ ጥልቅ ስንጣቂዎች ባክቴሪያዎች በቀላሉ የሚሸሸጉበትና የሚራቡበት ምቹ ሁኔታን ይፈጥራል። ሳይንቲስቶች እንደሚሉት እነዚህ ጥቃቅን ፕላስቲኮች ወደ ሰውነት በሚገቡበት ጊዜ የሰውነትን በሽታ የመከላከል አቅም በማዳከም የሆርሞን መዛባትን፣ ለቆሽትና ለህዋስ መቆጣት፣ ለጣፊያ ቁስለት፣ ለደም ካንሰር እንደሚዳርግ በጥናቱ ተብራርቷል። በተለይም በህጻናት ላይ ጥንቃቄን ይጠይቃል። ህጻናት እያደጉ ያሉ በመሆናቸውና የሰውነት ክብደታቸው አነስተኛ በመሆኑ ወደ ሰውነታቸው የሚገቡ የኬሚካል ቅንጣቶች ከአዋቂዎች ይልቅ በእድገታቸውና በሆርሞን ስርዓታቸው ላይ ጫና ሊፈጥር እንደሚችል ተመላክቷል። የጤናና የሳይንስ ባለሙያዎች እንደሚሉት የፕላስቲክ መክተፊያዎችን በአስቸኳይ በማቆም እንደ እንጨትና ቀርከሃ ያሉ መክተፊያዎችን መጠቀም በተፈጥሮ ባክቴሪያን የመከላከል አቅም ያለው ሴሉሎዝ የተሰሩ በመሆናቸውና የመፈርፈር እድላቸው ዝቅተኛ በመሆኑ ተመራጭ ናቸው። እንዲሁም ያረጁ መክተፊያዎችን መቀየር፣ የፕላስቲክ መክተፊያ የሚጠቀሙ ከሆነ ጥልቅ ጭረቶች ሲፈጠሩና ሲያረጁ በአዲስ መቀየር ያስፈልጋል ተብሏል። በተለይም በሆቴሎችና በስጋ ቤቶች ውስጥ ትልልቅ ቢላዎችና መጥረቢያዎችን ስለሚጠቀሙ መክተፊያዎቹ ላይ የሚፈጠሩ ጥልቅ ጭረቶች ከፍተኛ አስተዋጽኦ ስላላቸው ጥንቃቄ እንደሚያስፈልግም ተጠቁሟል። ሌላው ደግሞ ለአትክልትና ለስጋ የተለያዩ መክተፊያዎችን መጠቀም መበከልን ለመከላከል ይረዳል ሲል ኒውዮርክ ታይምስ ዘግቧል። ወደ ቢዝነስ ዘገባችን አለፍን። በኢትዮጵያ በወርቅ ምርት ዘርፍ ላይ የተሰማራው ስካንዲኔቪያዊ አኮቦ ሚነራልስ እንደ አውሮፓውያን አቆጣጠር በ26 መጋቢት ወር ብቻ 7.5 ኪሎ ግራም ወርቅ በማምረት ከፍተኛ ስኬት ማስመዝገቡን ገለጸ። ኩባንያው በዓመቱ የመጀመሪያ ሩብ ዓመት በአጠቃላይ 23 ኪሎ ግራም ወርቅ ያመረተ ሲሆን ይህም በታሪኩ ከፍተኛ የሩብ ዓመት ምርት ሆኖ ተመዝግቧል። ለዚህና ለሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደመላሽ። ኩባንያው በዓመቱ የመጀመሪያ ሩብ ዓመት በአጠቃላይ 23 ኪሎ ግራም ወርቅ ያመረተ ሲሆን ይህም በታሪኩ ከፍተኛው የሩብ ዓመት ምርት ሆኖ ተመዝግቧል። ኩባንያው በቅርቡ ከኢትዮጵያ ብሔራዊ ባንክ የወጪ ንግድ ፈቃድ ማግኘቱን ተከትሎ የመጀመሪያውን የወርቅ ምርት ለዓለም አቀፍ ገበያ ለማቅረብ ዝግጅቱን እያጠናቀቀ እንደሚገኝ አስታውቋል። አሁን ባለው የሀገሪቱ የፋይናንስ ማዕቀፍ መሰረት ኩባንያው ከሚያገኘው የውጭ ምንዛሬ 50 በመቶውን በዶላር የመያዝ መብት ያለው ሲሆን ይህንን የይዞታ መጠን ወደ 100 በመቶ ለማሳደግ ከሚመለከታቸው አካላት ጋር ንግግር እያደረገ መሆኑን ጠቁሟል። በመካከለኛው ምስራቅ ባለው ቀጣይነት ያለው ግጭት ምክንያት በኢትዮጵያ የተከሰተው የነዳጅ አቅርቦት መስተጓጎል በስራው ላይ ፈታኝ ሁኔታ መፍጠሩን ኩባንያው ገልጿል። ሁኔታው በጣም የሚከፋ ከሆነ ከፍተኛ ነዳጅ የሚጠቀሙ አንዳንድ ስራዎች ለጊዜው ሊቋረጡ እንደሚችሉና ለዚህም አማራጭ እቅድ ማዘጋጀቱንም አመላክቷል። አኮፖ ሚኒራልስ በአሁኑ ወቅት በአጠቃላይ 96 ኪሎ ግራም የሚመዝን ወርቅ ያመረተ ሲሆን በቀጣይም የምርት አቅሙን ለማሳደግ እየሰራ መሆኑን አስታውቋል። መረጃው የካፒታል ነው። የቻይና ኢኮኖሚ በ2026 የመጀመሪያዎቹ 3 ወራት ውስጥ የ5 በመቶ እድገት ማሳየቱን መንግስት ይፋ አደረገ። የዓለም ሁለተኛ ግዙፍ ኢኮኖሚ ባለቤት የሆነችው ቻይና በፈረንጆቹ 2026 የመጀመሪያ ሩብ ዓመት የ5 በመቶ እድገት ማስመዝገቧን የሀገሪቱ ብሔራዊ ስታቲክስ ቢሮ አስታውቋል። ይህ አሃዝ ባለሙያዎች አስቀድሞ ከገመቱት መጠነኛ ብልጫ ያለው ሲሆን ቤጂንግ በዓመቱ መጨረሻ ለማሳካት ካቀደችው የ5 በመቶ እድገት ጋር የተጣጣመ ነው። ለዚህ እድገት በዋነኝነት አስተዋጽኦ ያደረገው የኢንዱስትሪ ምርት መጨመርና በመንግስት የሚደገፉ የመሰረተ ልማት ኢንቨስትመንቶች መሆኑ ተገልጿል። በተለይም በከፍተኛ ቴክኖሎጂና በንጹህ ኢነርጂ ዘርፎች የታየው እንቅስቃሴ ለለውጡ ትልቅ ሚና ተጫውቷል። ይሁን እንጂ የኢኮኖሚ ባለሙያዎች አሁንም ስጋታቸውን እየገለጹ ይገኛሉ። በሀገሪቱ ውስጥ ያለው የሸማቾች ፍላጎት አሁንም ዝቅተኛ መሆኑና የችርቻሮ ሽያጭ ካለፉት ዓመታት ጋር ሲነጻጸር የቀዘቀዘ መሆኑ ትልቅ ፈተና ሆኗል። በተጨማሪም ለዓመታት የዘለቀው የሪል ስቴት ዘርፍ ቀውስና የቤት ሽያጭ መቀነስ በዜጎች ወጪ የማድረግ አቅም ላይ ጫና ማሳደሩን ቀጥሏል። እንደ አናዶሉ መረጃ የቻይና መንግስት ኢኮኖሚውን ለማነቃቃት የተለያዩ የገንዘብና የግብር ፖሊሲ እርምጃዎችን እየወሰደ ቢሆንም የፍላጎት ማነስ ችግር ካልተቀረፈ እድገቱን ዘላቂ ለማድረግ አስቸጋሪ ሊሆን እንደሚችል ተመላክቷል።
ፓኪስታን ከሳውዲ አረቢያ የ2 ቢሊዮን ዶላር የገንዘብ ድጋፍ ማግኘቷን የሀገሪቱ ማዕከላዊ ባንክ አስታወቀ። ይህ ድጋፍ ፓኪስታንን በዚህ ወር መጨረሻ ለተባበሩት አረብ ኤምሬትስ መክፈል ያለባትን የ3.5 ቢሊዮን ዶላር የብድር ዕዳ ለመወጣትና የውጭ ምንዛሬ ክምችቷን ለማጠናከር ወሳኝ መሆኑ ተገልጿል። የፓኪስታን ማዕከላዊ ባንክ እንደገለጸው ከሆነ የ2 ቢሊዮን ዶላር ተቀማጭ ገንዘብ ከሳውዲ አረቢያ የገንዘብ ሚኒስቴር እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 2026 ደርሶታል። ይህ የገንዘብ ዝውውር የተከናወነው የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ በጄዳ ከሳውዲ አልጋ ወራሽ መሐመድ ቢን ሰልማን ጋር ከተገናኙ ጥቂት ቀናት በኋላ ነው። የሀገሪቱ የፋይናንስ ሚኒስቴር መሐመድ አውራጊዜ በዋሽንግተን ዲሲ በሰጡት መግለጫ ሳውዲ አረቢያ በአጠቃላይ የ3 ቢሊዮን ዶላር ተጨማሪ ድጋፍ ለማድረግ መስማማቷን ገልጸው ቀሪው 1 ቢሊዮን ዶላር በሚቀጥለው ሳምንት ይላካል ተብሎ እንደሚጠበቅ ተናግረዋል። በተጨማሪም ሳውዲ አረቢያ ቀደም ሲል የነበረባትን የ5 ቢሊዮን ዶላር ተቀማጭ ገንዘብ የመመለሻ ጊዜን እስከ 2028 ለማራዘም መስማማቷ ታውቋል። ይህ ድጋፍ ፓኪስታን ከፍተኛ የኢኮኖሚ ጫና ውስጥ ባለችበት ወቅት የመጣ ነው። ሀገሪቱ በዚህ ወር መጨረሻ ለተባበሩት አረብ ኤምሬትስ መክፈል ያለባት የ3.5 ቢሊዮን ዶላር ዕዳ ያለባት ሲሆን የሳውዲው ድጋፍ ይህንን ክፍያ ለመፈጸም የሚያስችል አቅም እንደሚፈጥርላት ባለሙያዎች ይናገራሉ። በአሁኑ ወቅት የፓኪስታን አጠቃላይ የውጭ ምንዛሬ ክምችት 21.89 ቢሊዮን ዶላር አካባቢ የደረሰ ሲሆን ከዚህ ውስጥ 16.4 ቢሊዮን ዶላሩ በማዕከላዊ ባንክ እጅ የሚገኝ ነው። ፓኪስታን ከዓለም አቀፉ የገንዘብ ድርጅት IMF ጋር ያላትን የ7 ቢሊዮን ዶላር የብድር ፕሮግራም ለማስቀጠል የውጭ ምንዛሬ ክምችቷን እስከ ሰኔ ወር ድረስ ወደ 18 ቢሊዮን ዶላር ለማሳደግ እየሰራች ትገኛለች። መረጃው ያናዶሉ ነው። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ለመንህ ዜናዎቹ መርጬ ያላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።